መቼም ቢሆን መርሳት የሌለባችሁን ማህተባችሁን እንዳትበጥሱ፣ በማህተባችሁ እንዳትደራደሩ። ፍቅር ሰላምን እግዚአብሔር የሰጠብንን በደሙ ዋጅቶ ለእኛ ሲል ደሙን ላፈሰሰልን በመስቀሉ ክብር ለእኛ ሲል የሞተልንን ሃይማኖታችሁን ማህተባችሁን እንዳትበጥሱ። ቤተሰቦች ላይክና ሸር ማድረጋችሁን ደግሞ እንዳትረሱ። ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን አላችሁ? እንደምን እስከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በአዲስ ነገር ደግሞ የአዳም ልጆች የሚል መንፈሳዊ ተከታታይ ድራማ ይዤላችሁ መጥቻለሁ። ላይክና ሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አበረታቱኝ ወንድሞቼ። አዳዲስ ነገሮችን እንዲሁም አጭር አስተማሪ የሆኑ መንፈሳዊ ድራማ ይዤላችሁ እመጣለሁ። እናንተ ግን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። እሺ እዝራ ተገኝቷል። ከሆነ ቦታ አድርገውት ነበረ፣ ግን መናገር አይችልም ነበር። እናቱም ደግሞ እስኪ የሀዘን ልብሷን አውልቃ ወደ ቀድሞ ቦታ ለመመለስ ለአባ ቃል ገብታለት ነበር። ያ ሰውዬ ደግሞ ሲከታተላቸው የነበረው በመንፈሳዊ ሕይወት መስሎ ተመሳስሎ ጥላት በመካከላቸው ሆኖ ሲያቀብል የነበረው ሰውዬ ደግሞ ስለተጋለጠ እሱ ግን ምንም ነገር እንዳላገኘን ነፃንን እያለ እየተናገረ እያለ ነበረ በክፍል 10 ያቆም ነው። አሁን ደግሞ በክፍል 11 ላይ ምን እንዳገኘን ምን እንደተማርን ከምን እንደሆነ አብረን የምናይ ይሆናል። እናንተ ግን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። በነገራችን ላይ የሰው ልጅ ህይወት በጣም ከባድ ነው። በምን አይነት ህይወታችን እንደሚጠፋ፣ ምን አይነት መንገዶች እንደምንጓዝ፣ መቼ እንደምንጸጸት እግዚአብሔር ሲያዘጋጅልን ነው። አይነ ልቦናችንን እግዚአብሔር ሲመልስልን ነው ወደ ትክክለኛው መንገድ ልንመራ የምንችለው። አሁን አንድ ሰው በቃ እያወቀ ያንን ነገር መጥፎ ቦታ ላይ ሆኖ ራሱ ያንን መጥፎ መሆኑን እያወቀ ያለመመለስ ካልፈለገ ያንን ሰው እናንተ ልትመልሱት አትችሉም። እግዚአብሔር ሲፈቅድ ብቻ በራሱ መንገድ ራሱ ነው የሚመልሰው። ስለዚህ አሁን ራማ እያደረገ ያለው ልክ እንደዛ ነው። እያወቀ እንደ ማጥፋት ማለት ነው። የራማ ኬዝ የሚሄድበት መንገድ ልክ እንደዛ ነው። ነገሮችን እያወቀ መጥፎ ቦታ ላይ እንደሆነ እያወቀ ይሄ የተሳሳተ መንገድ እንደሆነ እያወቀና እየተረዳ ግን ያንን ነገር ችላ ብሎ የማለፍ ባህሪ ያለ አይደለ? ልክ እንደዛ አይነት ነገር ነው እያሳየ ያለው ማለት ነው። ስለዚህ የራማ እህት ቤተ ክርስቲያን ውስጥ ነበረች። ከዛም እንደ ተለምዶዋ ቤተ ክርስቲያን ላይ ሆና ስትጸልይ ስትል እግዚአብሔርን ስትማጸነው ነው የምትውለው። ጓደኞቿ ጋር ሄዳ እናቴ ምንም ምግብ እየበላችልኝ አይደለም፣ ተጎዳችብኝ፣ እናቴ ምን እንደማረግ ጨንቆኛል፣ ማልቀስም አላቆመችም እያለች ነበር። እናቷ ግን እግዚአብሔር ይመስገን አባ መክረዋት ወደ ቀልቧ ተመልሳ የሀዘን ልብሷንም ጥላ ወደ ምልኩስና ህይወት ገብታለች ማለት ነው። ደስ የሚል ነገር። ዓለም በቃኝ፣ ይህ ዓለም ለእኔ ከንቱ ናት፣ ምን ታደርግልኛለች ብላ ወደ ምልኩስና ቦታ ገብታለች። በሱባኤ እግዚአብሔርን ጠይቃ። በነገራችን ላይ የሰው ልጅ ዘማሪም ሊሆን በቃ አስተማሪም ሊሆን ወይም ደግሞ ለመመልኮስም ቢፈልግ ወይም ደግሞ ወደ ትዳር ዓላማ ሊገባ ከፈለገ የሆነ ነገር መስራትና ማድረግ ከፈለገ ዋናው የመጀመሪያው ዓላማውና የመጀመሪያው ተግባራቱ ምንድን ነው ማለት ነው? እግዚአብሔርን በሱባኤ መጠየቅ። እግዚአብሔር ሆይ ይሄ የሚሄድበት መንገድ ትክክል ነው ወይ ወይስ ትክክል አይደለም ብሎ እግዚአብሔርን በሱባኤ መጠየቅ ያስፈልጋል ማለት ነው። ስለዚህ እህት ወንድሞቼ ከምንም በላይ እግዚአብሔርን ማስቀደም አለባችሁ። እግዚአብሔርን ስናስቀድም ነገሮችን እናስተካክላለን ማለት ነው። በእግዚአብሔር ኃይልና እግዚአብሔር አሁን እኛ የምንፈልገው ምልኩስና ከሆነ እግዚአብሔር የማይፈቅድ ከሆነ ወደ ምልኩስና ህይወት ልንሄድ አንችልም። ስለዚህ እሷ በመጀመሪያ ምንድን ነው ያደረገችው? አባ ወደ ምልኩስና ህይወት መሄድ እፈልጋለሁ፣ ንስሐ ገብቼ እግዚአብሔርን መጠየቅ እፈልጋለሁ ብላ ንስሐዋን ገብታ በሱባኤ ቀጥታ ገብታ በሱባኤ ገብታ እግዚአብሔርን ጠይቃ ነው ምልኩስና ህይወትን ያገኘችው ማለት ነው። ስለዚህ ምልኩስና ህይወት ፈልጋችሁ ሳይሳካላችሁ ከቀረ ያንን እግዚአብሔር አልፈለገም ማለት ነው።
አንተ እንድመለኩስ ወይም አንቺ እንድትመለኩሽ እግዚአብሔር አልፈቀደም ማለት ነው። ስለዚህ ነገሮች የሚሆኑት እግዚአብሔር ሲፈቅድልን ነው። ነገሮችን እንደዛ ብላችሁ መረዳትና ማሰብ ትችላላችሁ። ስለዚህ ወንድሜ እንዴት ነህ እንዴት ብለሃን ብለው ትዝራን የተቀበሉት ልጆች ሲሉትኝ እግዚአብሔር ይመስገን ብሎ እንዴ መለሰ፣ ተናገረ፣ መናገር ጀመረ። ከየት ነህ ምናምን ሲሉት ከአዲስ አበባ ነው የመጣሁት አላቸው። አይዞህ እኛም እህቶችህ ነን፣ ቤተሰብ አለ ሲሉት አለቀሰ። ሲያለቅስ እኛም እኮ እህቶችህ ነን፣ እህት ወንድሞችህ ነን፣ ስለዚህ አታልቅስ አይዞህ ብለው አጽናኑትኝ። እሺ ብሎ እግዚአብሔር ይመስገን ብሎ እግዚአብሔርን በሰጠው ነገር እያመሰገነ አለ። ደስ የሚለው ነገር መናገርም ቻለ ማለት ነው። እንግዲህ በቀጣይ ደግሞ ምንን እንደሚመለከትና ምን እንደሚያይ አብረን የምናይ ይሆናል ማለት ነው። በዚህኛው ጎን ደግሞ ሻንቆ ከቤት ያስገባትን ልጅ ትወናውን ልጅቲቱ እንድትወጣ የራማና የእዝራ እህት ከቤት እንድትወጣ የሆነ መልእክት እንጂ ብለሽ እዘዣትና ትውጣ፣ አይኗን ማየት ፈልጋለሁ ብሎ ከቤት የገባችውን ሰራተኛ ለእነሱ ተቀጥራ ስለሆነ የምትሰራው ሲላትኝ እሺ ችግር የለውም ብላ ሂጂ፣ እንደዚህ አይነት ነገር የለም ሂጂ ብላ ላከቻት። ስትሄድ መንገድ ላይ ሻንቆ ጠብቆ እጇን ይዞ እንዴት ነው የምታምሪው፣ ቆንጆ ነሽ፣ ውበትሽ በጣም ነው የሚያምርሽ፣ ለምን በውበትሽ አትጠቀሚም? ገንዘብ እኮ በጣም ታገኝበታለሽ፣ ስለዚህ ለምን እኔ ሰው ጋር አላገናኝሽም? ብዙ ገንዘብ ታገኛለሽ ብሎ መንገድ ላይ አስቆሞ ሲጠይቃት በስመ ስላሴ በስመ አብ ወወልድ መንፈስ ቅዱስ ምኑን አሰብከው የሰይጣን ዘር በልልኝ፣ እኔ በውበቴና በመልኬ የምመካ ሰው አይደለሁም ብላ ገፍትራው ልከት ስትል እጇን እንቅ አደረጋት። ልቀቀኝ ብላ መንጭቃው ጥላው ሄደች። ከዛ ሻንቆ በጣም ተበሳጨ። ጠላት እኮ ሁሌም ይበሳጫል፣ ነገሮችን ይፎክራል፣ ግን ምንም ማድረግ አይችልም። የእግዚአብሔር ኃይል እስካለ ድረስ እሱ ምንም ማድረግና ምንም ሊያደርግም አይችልም። ከዛ ምን ብትለፊ ከእጄ እንደማስገባሽ እመኝ፣ ዙረሽ ዙረሽ ከኔው ትወድቂያለሽ፣ ከኔ ከሻንቆ የሚያመልጥ ሰው የለም። እውነት ነው። ዲያብሎስ ሁሌም ሲፈክር ከእኔ አታመልጡ፣ እገላችኋለሁ፣ ቤተሰቦቻችሁን እፈጃለሁ እያለ ነው የሚፎክረው። ከላይታችን ላይ ሲፎክርም የዛር መንፈስም የተለያዩ ነገሮች ሲፎክሩ እገላችኋለሁ፣ ከእኔ አታመልጡም። ማነው እኔን ረግጦ የሚሄደው የማለት እኔ ተረግጬ ሄድኩ፣ እኔ ንጉስ ነኝ እንደማለት ማለት ነው። እና እግዚአብሔር ፈጣሪ ይቅር ይበለን። እኔ ንጉስ ነኝ፣ ከእኔ በላይ ሰው የለም ብሎ የሚያስቡ ብዙ ርኩሳን መናፍስት በውስጣቸው አድሮ ሰው ሰራሽ ሆኖ እንደ ሰው ሆነው ግን ሰይጣን በውስጣቸው ያደፈጠ ሰውን በክፋት የሚመኙ ሰውን በመንዝራነት የሚመኙ ማለት ነው። ልክ እንደዛ ሻንቆ አሁን ልክ እንደዛ ነው። እና ከዛ በጣም ፎከረባት አለባት። እሷ ግን ጉዳዩም አይደለም። 3 ጊዜ አማትባ ሰይጣን ገለል በል አጋዕዝተ በቅድስት ሥላሴ ስም ከፊቴ ገለል በል ካልነው ሰይጣን ሊቀርበን አይችልም። ምግብ ራሱ ስናቀርብ ምግቡን በስመ አብ ወወልድ ወመንፈስ ቅዱስ ብለን ምግቡን አማትበን ከበላነ ከጠጣነ ክፉ ነገር ወደ ህይወታችን አይመጣም ማለት ነው። እንደዛ ብላ ረግጠው ጥላው ሄደች። ከዛ ሄዳ ስትመለስ ያዘዘቻትን እቃ ገዝታ ይዛ ስትመለስ ልጅቲቱ ደነገጠች። ስልክ ይዛ እያትሮኮረበች ስለነበረ ማለት ነው። ገብታ ኩሽና ቤት እየሰራች አልነበረም እና ድንግጥ አለችና ብድግ አለች። ከዛ ሳታሽ እነ ሻንቆን አገኘሹ ሻንቆን አለቻት። ስትላት እንዴ አንቺም የነሱ ተባባሪ ነሽ ብላ ወደኋላ ፈግፈግ ስትል እንቃረጋ ይዛ ይችን ነገርሽን ለእናትሽ ብትናገሪ እናትሽን ነው እምደፋልሽ፣ እናትሽን ነው እምገላት፣ ምንም ነገር እንዳትናገሪ ብላ አስፈራራቻት። ቤት ሰራተኛ ሆና የመጣችው ማለት ግን እነሱን ሰሊ ተብላ ነው እና ወረቀቱ የት እንዳለ እንድትፈልግ ራማ ያመጣት ልጅ ናት ማለት ነው። ከዛም ይቺ ልጅ እሺ ብላ ምንም አላለችም። ወጥታ ተመልሳ ሄደች። በዘጋ ቤቷ እንግዲህ በቤቷ ይችኛይቱ እንደ ባለቤት ሆና ይችኛይቱ እንደ ገለልተኛ ሆና ከዛ ነገር ነፃ ለመሆን ወደ ቤተ ክርስቲያን ሄደች። በዛኛው በኩል ደግሞ ሲያጣሩ ሲሉ የነበረው ማን እንደሆነ የሚያቀብላቸው ስለገባቸውና ስላላቸው የጠፉትን ልጆች ለመፈለግ ወጡ። ቤተ ክርስቲያን እየተማሩ የነበሩ ግን ወጥተው
ዓለማዊ ህይወትን ኑ ተብለው ተስበው ተሰብከው የሄዱትን ማለት ነው። ስለዚህ ከነዛ ልጆች እኛም እናንተ ጋር መቀላቀል እንፈልጋለን። በቀጥታ ሄደው ኑ ቶሎ ቤተ ክርስቲያን እንደዚህ ነው የሚፈልጉ። በነገራችን ላይ እናት አባቶቻችሁንም ሆነ እህት ወንድሞቻችሁን ስትመክሩ አባቴ እንደዚህ አይነት ነገር እኮ ጥሩ አይደለም፣ እናቴ እንደዚህ አይነት ነገር ጥሩ አይደለም፣ እህቴ ይሄ እኮ ጥሩ አይደለም ብለን አይደለም ቤተሰቦቻችንን መምከር ያለብን። በመጀመሪያ በሰላምታ ለስለስ ባለ ቃላት ቤተሰቦቻችንን ተናግረን እህት ወንድሞቻችንን ስንናገር ወይም ስንመክር ትህትና ባለው መልኩ ቢሆን የተመረጠ ነው። ያነ ሰው እንዲስበው መሆን አለበት ወደዛ ህይወት ለመምጣት ከዛ ህይወት ለመላቀቅ። አሁን ቤተሰቦቻችን የዛር መንፈስ ያመልካሉ። የዛር መንፈስ ሲያመልኩ ቤተሰቦቻችንን ከዛ ነገር ለማዋጣት ወደ ቤተ ክርስቲያን እንዲሄዱ ስጋ ወደሙን እንዲቀርቡ ከፈለግን በቀጥታ ቀስ እያልን ስለ ሰው ህይወት ለምሳሌ የኔ ህይወት አሁን ለምሳሌ ይሁን አንዲት ጓደኛዬ ያሳለፈችው ህይወት ለምሳሌ በጣም ብዙ ነገር አለ፣ ገጠመኞች አሉ። እነዛን ገጠሞች እያነሳ የከሌ ህይወት እኮ እንደዚህ ብታደርግ እንደዚህ ሆነላት፣ እንደዚህ አድርጋ፣ እናንተ እኮ እንደዚህ ብታደርጉ ይህንን ነገር ታገኛላችሁ። የእውነት እኔ ያችሁ ደስ አለ ለሷ ለጓደኛዋ እናቷ እንደዚህ አድርጋ አባቷ እንደዚህ አድርጎ ወደ መንፈሳዊ ህይወት ገብተው አሁን ብታይ ወደ ንስሐ ገብተው ስጋ ወደሙን ተቀብለው ቆርበው ብላችሁ ቀስ እያላችሁ በገጠመኝ እያደረጋችሁ የጓደኛዬ እናት እኮ እንደዚህ አድርጋ እንደዚህ አድርጋ አይደል እናቴ ይሄ ነገር እኮ ሰይጣን ነው፣ ሰይጣንን ማምለክ ነው፣ ተይ እናቴ ብትላ ልትተው አትችልም። ወይም ወንድሜ ተው ይህን ብታደርግ እኮ ይሄ እኮ ጥሩ አይደለም፣ ይሄ እኮ ኃጢአት ነው ብትለው ሊሰማህ አይችልም። ምክንያቱም ላይቱ ላይ ያለው ሌላ ነው፣ የሚገፋፋው ዲያብሎሱ ሌላ እስከሆነ ድረስ ሊሰማህ አይችልም። ምክንያቱም ከውስጡ ያለው ውሸት ነው ውሸት ነው እያለ ስለሚያንሾካሾኩበት ሊሰማና ሊረዳህ አይችልም። ቤተሰቦቻችንም እንዳውም ተቆጥተውብን ስልክ በተለይ ስደት ያለ ነው ቤተሰቦቻችንን መምከር ያለብን የመጽሐፍ ቅዱስ ጥቅስ እያነሳን በምሳሌ እያደረግን በጓደኛ የከሌ ልጅ እኮ እንደዚህ አድርጋ እንደዚህ ሆነላት፣ እናቷ እንደዚህ አድርጋ እንደዚህ ሆነላት እንደ ምስክርነት ማለት ነው። ልክ እንደ ምስክርነት እያደረጋችሁ ስነግሯቸው ቀስ እያሉ ከዛ ህይወት ለመላቀቅ ይደርሳሉ። በአንዴ ሊላቀቁ አይችሉም። ምክንያቱም አጋንንት ስልቱን እየቀየረ ቤተሰቦቻችንን ያሰቃይብናል ማለት ነው። ይሄ እንዳይፈጠር ደግሞ እኛ መድኃኔዓለምን ምርኩዝ አድርገን ከቤተሰቦቻችን ከመደወላችን በፊት በቃ ጓደኛም ሆነ ምንም ከመምከራችን በፊት መጀመሪያ በድርሳን አስረን ቅዱሳን መላእክትን ተማጽነን ቅዱስ ዑራኤል እውቀትና ጥበብ ስጠኝ፣ ሰውን የምመክርበት ወደ መንፈሳዊ ህይወት የምመጣበትን አንደበት አደለኝ። አንደበት የከፈተ ቅዱስ ዑራኤል አንደበትህን የከፈትክ እባክህን እርዳይ ብለን የቅዱስ ዑራኤልን ድርሳኑን መልከውን አድርሰን ተማጽነን ወደ ቤተሰቦቻችን ብንመክርና ብንደውል የተመረጠ ነው። ስለዚህ ቤተሰቦቻችንን መምከር ያለብን ትህትና ባለው መልኩና ምሳሌ እያደረግን በሰዎች በገጠመኝ ነገሮች ወይም እንደ ምስክርነት እያደረግን ብናደርግ መልካም ነገር ነው። ስለዚህ እነዛም ያደረጉት ምንድን ነው? በቀጥታ ሄደው እናንተ ጋር መሆን እንፈልጋለን፣ ወደ እናንተ እንቀላቀል ነው ብለው ነው የጀመሯቸው። ኑ ደስ ይለናል አሉ። የስጋ ህይወት የፈለጉ መስሏቸው። ከዛም መጨረሻ ላይ እሱ ግን ምን አደረገ? አይ እኛ እኮ እንደዛ አይደለም፣ ገንዘብ ከፈለጋችሁ ልክ እነሱ እንደሚሉት ማለት ነው፣ ገንዘብ ከፈለጋችሁ ገንዘብ እንሰጣችኋለን ሲላቸው፣ አይ እኛ ገንዘብ አንፈልግም፣ ገንዘብ አለን፣ እንዳውም እኛ እንሰጣችኋል ማለት ባህሪ ያመጡ ማለት ነው። ከዛ ቀስ እያረጉ እያዋዙ የመጽሐፍ ቅዱስ እያነሱ ትክክለኛው ህይወት ላይ ለምንድን ነው ያልቆማችሁት? እግዚአብሔር ይሄ የምትሰሩት ስራ ኃጢአት ነው ብሏል። በወንጌል ቅዱስ ጳውሎስ ያለውን አልሰማችሁም? ቅዱስ ዳዊት ያለውን አልሰማችሁም? እያሉ ሲመክሯቸው ልባቸው ራራ። እንዴት ነው ታዲያ መመለስ የምንችለው? አሁን እኮ ወደ ቤተ ክርስቲያን ብንመለስ ሻንቆ ይገለናል አለ። የሚጠብቃችሁ መልአክ የት ሂዶ እሱ ሻንቆ ይገላችኋል? ጠባቂ መልአክ እኮ እግዚአብሔር አዘጋጅቶልናል። ስለዚህ አትፍሩ፣ ኑ እጃችሁን ዘርጉ፣ ቤተ ክርስቲያን እጇን ዘርግታ እየጠበቃችሁ ነውና ኑ ብሎ ሲመክሯቸው ሁላቸውም ልባቸው ራራ። አንዱ ደግሞ
ወደዛ ዳር ሆኖ እያለቀሰ ሰቅሰቅሰቅ ብሎ እያለቀሰ ማንኛው ህይወት ነው? የስጋ ህይወት ሆኖ ለምንድን ነው ደስተኛ ያልሆኑት? እንግዲህ እየቃመ እየጣሰ ሰው እየገደለ የነሻንቆ መልአክ ብለው ያመለኩትኝ እየጠጡ እየሳቁ እየተጫወቱ ነው። ግን ውስጣቸው ሰላም የለውም፣ ውስጣቸው ደስታ የለውም። ከዛ ለምንድን ነው ያልተደሰትኩት? ለምንድን ነው ደስታ የማይሰማኝ? ውስጤ ለምንድን ነው ደስታን የማያገኘው? ለምንድን ነው እምረበሸው? ማንኛው ህይወት ነው? ከቤተ ክርስቲያን ነጠላ ለብሰው የሚወጡት ናቸው ወይስ ደግሞ የነሻንቆ? ማንኛው ነው ደስታ የሚሰጠው? ከማንኛው ነው የምሆነው? እያለ እያለቀሰ ሳለ ከወደ ቤተ ክርስቲያን ሲወጡ አንድ ወንድ ጋራ ሲወጡ አገኛቸው። እሱ ሲያገኛቸው ቀጥታ መጥቶ ምን አደረገ? ነጠላውን የለበሰውን ነጠላው ጥት አድርጎ አልብሶ ወንድሜ ምን ነው? ማንኛው ነው ትክክለኛው መልአክ? ና እንወስድህና ብለው ወደ ቤተ ክርስቲያን ይዘው ሄደው ወደ ቤተ ክርስቲያን እንዲመለስ አደረጉት። የእዝራና የራማ እናት ደግሞ ወደ ምልኩስና ህይወት ገባች። ልጇም በጣም ነው ደስ ይለኛል፣ እኔም ወደ አንቺ መምጣት ፈልጋለሁ፣ መመልኮስ ፈልጋለሁ አለ። የምልኩስና ህይወት እንደዚህ ቀላል እንዳይመስልሽ ልጅ፣ አሁን ቀጥታ ወደ ቤት ሂጂ፣ ራስሽን ጠብቂ። ለራማ ደግሞ የውርሱን ገንዘብ ፈቅጄለታለሁ፣ ፈርሜለታለሁ፣ ወስደሽ ያለበትን ቦታ ነግርሽና ወስደሽ ስጪው አለቻት። ከዛ እንዴ እማዬ፣ ይሄ እኮ አክሎ ነው ወደ ጨለማ ህይወት የሚወስደው፣ አክሎ ነው እኮ አይጠቅመውም፣ ለምን ገንዘቡን ትሰጫለሽ ብትላት፣ ልጅ እግዚአብሔር የወደደውን ያድርግ፣ አንቺ ዝም ብለሽ የታዘዝሽውን ብቻ አድርጊ፣ ሂጂና ገንዘቡን ስጪው አለቻት። እሺ ብላ ወደ ቤት እየሄደች እያለ ከራማ ጋር ያለችው ሰራተኛ ተብላ የተቀጠረችውና ራማ ደግሞ እየተመካከሩ በቃ አሁን ልጇን ሴት ልጇን ስናስጨንቃትና ስንላት ያለበትን ቦታ ትናገራለች። ለእሷ ምናልባት ነግራት ስለሚሆን እናስጨንቃት፣ እምቢ ካለች ሳኔ መግደል ነው፣ ልክ እንደ እዝራ መግደል ነው ያለብን ብለው ተዘባ እንትን አሉ። በቃ ባለው ሀሳብ ጥሩ ነው እሺ ብሎ ካሪያ ይዞ እየጠበቋት ነበረ። ቀጥታ ከቤት ስትገባ ንቅ አርጎ ሊይዛት ሲል ከዛ አረ ቆይ እናቴ እኮ ብሩን ስጪው ብላኝ ነው የመጣሁት አለችው። ከዛ የምርሽን ነው ምናምን ብላ በቃ በጣም ሁላቸውም ተደሰቱ። ራማም ልጅቲቱም ተደሰቱና ወይን ነው ብላ ቆይ ላሳይህ ብላ ልታሳየው ስትል አለቀ ማለት ነው። ስለዚህ ምንን ያመላክታል? ለገንዘብ ብሎ ቤተሰቦቹን፣ እሱም ሰላማዊ ህይወት አላገኘም። እግዚአብሔር አምላክ አይነ ልቦናችንን ያብራልን። ቤተሰቦች እንደተማራችሁበት ተስፋ አደርጋለሁ። ግን መቼም መርሳት የሌለባችሁ ነገር ቢኖር በህይወታችሁ ምን ቢገጥማችሁ ማህተባችሁን እንዳትበጥሱ። ሃይማኖት አንዲት ናት፣ ያውም ተዋህዶ የተባለላትን ሃይማኖታችሁን ለቃችሁ የጨለማ ህይወት እንዳትሄዱ። ቤተሰቦች ላይክና ሸር ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ ቤተሰቦች። በቀጣይ ቪዲዮ ደግሞ እንገናኛለን። መልካም ቀን፣ መልካም ምሽት።